ሰላም ጤና ይስጥልኝ እሱ ባለው ካሊ ሰሎን from EKS Sales and Marketing Solution ዛሬ የምንወያየው ስለ STP ማርኬት ሞዴል ነው። ይሄንን ማወቅ ለምን ይጠቅመናል ብለን ካን ዩዥዋሊ ብዙ ጊዜ ቤዚክ ፖይንት 3 ምናምን ወይም ደግሞ 5 ምናምን ኢምፖርታንት ፕሪንሲፕል ምናምን ሲባል ሰው የሚመስለው በእነዛ ነገሮች ብቻ የሆነ ነገሮች የታጠሩ ማለት አይደለም። ምንድነው ለማድረግ እየተሞከረ ያለው ብሮድ የሆነውን ኮንሰፕት ኢን ሾርት ሳመራይዝ አድርጎ ለሚመለከተው አካል አዌርነስ መፍጠር ነው። በአጠቃላይ ግን STP ሞዴል በማርኬቲንግ ፕሪንሲፕል አኮርዲንግ ቱ ፊሊፕ ኮትለር እነሱ እናያለን ማለት ነው። እነዚህ ያው እንደምታውቋቸው STP ሞዴል ማለት ሶስቱ ናቸው። እነዚህ ሶስቱን ክሊርሊ እናያለን። እያንዳንዱ የቢዝነስ ኮንሰፕት ወይም እያንዳንዱ የቢዝነስ ሞዴል በህይወታችን ወይም ደግሞ በቢዝነሳችን ላይ አፕላይ ብናደርገው ለውጥ ስለምናመጣበት ነው። እኛም እንደክመው እናንተ እንድታዳምጡ የምንጋብዘው ማለት ነው። እንግዲህ ስለ ማርኬቲንግ ስነሳ ያው ፊሊፕ ኮትለር ቀዳሚ ነው። ዘ ፋዘር ኦፍ ማርኬቲንግ ይባላል። እነዚህን STP ሞዴልን ግልጽ አድርጎ ሲያስቀምጥ እና የመጀመሪያው እንደሚታወቀው ከስሙ እንደምንረዳው STP ብለናል አይደል? እንግዲህ S ምንድነው የሚያመለክተው? S ማለት ሰግሜንቴሽን ማለት ነው። ሰግሜንቴሽን ስንል ምን እያልን ነው? ፕሮዳክታችንን የት አካባቢና እንዴት ወዴት እንደምንሸጥ ማወቅ ማለት ነው። ዝም ብለን እንዲሁ በዘፈቃድ እንዳንሄድ ማለት ነው። ለምሳሌ ስለ ሰግመንት ስናነሳ አንድ ትልቁ ነገር እንዴት ነው የምንሸጠው፣ ለማን ነው የምንሸጠው፣ ለማን ሰው ማቅረብ ያለብን የሚለውን ነገር የምንረዳበት ነው። ለምሳሌ ናይክን ብንወስድ የሩጫ ራነርስ አለ፣ የአትሌቶች ለብቻ አለ፣ የኳስ ተጫዋቾች በእያንዳንዱ ዘርፍ ለምሳሌ የስፖርት መስሪያ ከፋፍሎ ከስተመሮችን ከፋፍሎ ሴግሜንቱን ከፋፍሎ ነው የሚሸጠው ማለት ነው። ስለዚህ የሩጫ፣ የትራክ፣ የትሬኒንግ፣ የጂም በአጠቃላይ ሴግሜንትድ አድርጎ ለእያንዳንዱ ሰው ፖዚሽን አድርጎ ይሸጣል ማለት ነው። ስለዚህ ናይክ ነው ለዚህ ትልቁ ምሳሌ የሚሆን። አሁን ወደኛ ቢዝነስ ብናመጣውስ ለምሳሌ ውሃ ፋብሪካ ነው ብንወስድ ውሃ የት ነው የምንሸጠው? መጀመሪያውን የት ነው የምንሸጠው? ኢትስ ክሊር ዛት ሄልዝ ኮንሲየስ የሆነ ማህበረሰብ ላይ ነው። ወይም ደግሞ ስለ ጤናው የሚጨነቅ ወይም ደግሞ ጤናዬ ያሳስበኛል ብሎ የሚያስብ ሰው ጋር ነው አይደል መጀመሪያ ታርጌት ታደርገው የምንችለው። ቦትል የሆነ ውሃ መጠቀም አለብህ ብሎ የሚያስብ በጤና አንጻር ሊሆን ይችላል፣ በተለያየ ምክንያት። በአጠቃላይ ግን መጀመሪያ ታርጌት የምናደርገው እሱ ነው። ናይክን እንግዲህ ስንወስድ ብዙ ጊዜ የቢዝነስ ሞዴል ተደርጎ የሚታየው ሞዴላቸው ምቹም ስለሆነ ነው፣ በሳይንስ ስለሚሰሩ ማለት ነው። ስለዚህ ለሯጮች ለብቻ፣ ለትራክ ለብቻ፣ ለጂም ትሬኒንግ ለብቻ እንዲሁም ደግሞ ለሌሎች ለማህበረሰብ ደግሞ በተለየ ስታንዳርድ ያቀርባል ማለት ነው። ይሄ ሰግሜንቴሽን ይባላል። ወደ ታርጌት ስንመጣ ዋስ ታርጌት ሰምሃው ተቀራራቢ ሊመስሉ ይችላል። ታርጌት ደግሞ ስፔሲፊካሊ አይደንቲፋይ አድርጎ ፕሪሚየም ወይም ዩኒክ የሆነው በፕሪሚየም ኳሊቲ ከስተመሮችን መያዝ ማለት ነው። አንዳንዴ ምርቶቻችን ለሁሉም ተደራሽ ላይሆኑ ይችላሉ። አንድ የኛ አቅም ምን በሆኑ ሊሚትድ ሊሆን ይችላል። የኛ አቅም ሊሚትድ ባይሆን እንኳን የከስተመሮቹ አቅም ሊሚትድ ሊሆን ይችላል። ስለዚህ የምናመርታቸው ፕሮዳክቶች ሴግሜንት ስናደርግ ለምሳሌ ቴስላን ብናይ ቴስላ መኪና ምንድን ነው? ፕሪሚየም ኳሊቲ ነው፣ ቬሪ ዌል ስፔሻላይዝድ ነው፣ ለተወሰኑ ጥቂት ባለሀብቶች ነው የሚሆነው። ዊካኖት ማንም ሰው አፎርድ ሊያደርጉ አይችልም። ይሄ ማለት ግን በነገራችን ላይ ከቢዝነስ አንጻር ኢፌክቲቭ አይደሉም ማለት አይደለም። they are very effective ሴግሜንትድ ናቸው፣ ታርጌትድ ናቸው፣ ፕሪሚየም ኳሊቲ ነው፣ ስፔሻላይዝድ ነው ፕሮዳክት አላቸው። በሱ ይደረጋል ማለት ነው። ለምሳሌ አሁን ወደ ውሃ እንውሰደው እስኪ። ለምሳሌ ወደ ውሃ ብንወስደው አርባን ፕሮፌሽናልስ የከተማ ሰዎች ወይም ደግሞ በከተማ የሚኖሩ የተለያዩ ማህበረሰቦች ቦትልድ ዋተርን ሞር ፕሪፈር ያደርጋል። ቦትል በራሱ አይቶ ለማያውቅ ሰው ወስደ ውሃ ልሽጥ ለምትለው አንደርስታንድ ያደርጋል። ስለማይገባ ነው የምንሰራው በዚህ ሴንስ ነው። በነገራችን ላይ ግን እኛ እንትን አናደርገውም። ይሄ STP ሞዴል የሚለውን ብቻ ሳይሆን አጠቃላይ የኛ አግሪ ቢዝነስ በደመነፍስ ስለሆነ ስለማንረዳው ውሃ ስንሰራ ታርጌት የምናደርገው የከተማው ማህበረሰብ የተሻለ ኑሮ የሚኖረው ማህበረሰብ ነው ታርጌት የምናደርገው። ሳስትሩ አሁን ብዙ ጊዜ ውሃ ፋብሪካዎች ሴንተር የሚያደርጉት ከተማ ነው፣ በየገጠሩ አይደለም። ይሄ ሴግሜንቴሽን ነው። የመጨረሻው ፖዚሽኒንግ ማለት በነገራችን ላይ ዩኒክ የሆነ ፕሮዳክት ወይም ፕሪሚየም ኳሊቲ ያለው ምርት ማምረት ማለት ነው። አሁን ለምሳሌ አፕልን እንወስድ። አዛይቶልዱ አፕል ብዙ ጊዜ ለቢዝነስ ሞዴል ይሆናል ቢኮዝ they are following science ነው። ለአፕል ለምን መረጥከው ብላችሁ ለዚህ ኤግዛምፕል ፕሪሚየም ነው ኳሊቲው። ለምን ኢኖቬትድ ነው። ከስተመሮች ኦልሬዲ they are willing የአፕል ከስተመር በነገራችን ላይ ፕሪ ኦርደር ያደርጋሉ፣ ቨርዥን ይቀያይራል። ለምን ፖዚሽን ላይ ጥሩ ፖዚሽን ላይ ያለው ስትሮንግ ብራንድ አለው፣ ጥሩ ማርኬት ላይ ነው ያለው። ፕሮማክስ 14 15 16 17 እያለ ሲመጣ ይዞ የሚመጣው ምን አለው? አውትፑት አለው። የካሜራ ጥራት ቨርዥኖችን በጣም እየቀያየረ ስለሚያመጣ ፕሪሚየም ኳሊቲ እንለዋለን። ፖዚሽን ነው፣ ታርጌቱን ያውቃል፣ ምን ያደርጋል። ይሄንን ማውረድ አንችልም። እኔ አንተ ስለፈለግ ልታወርደው አትችልም። ማንም ሰው ሳምሰንግ ሊያወርደው አይችልም። ምናልባት በባለፈው ቪዲዮ ሜንሽን እንዳደረጉላችሁ አንዳንዴ ስትሮንግ ብራንድ ሲኖር ማንም ኮምፒውተርስ በቀላሉ አንተን እንትን ላይ ዶሚኔት ሊያደርግ አይችልም። ይሄ የሚመጣው ግን በስራ ነው። ኖኪያ ባይዘ ትናንት ነው አይ ቲንክ ከትናንት ወዲያ ያየሁት የሆነ አንድ አርቲክል ያየው ነበረ። ኦልሬዲ በጣም ፊል አድርገው ምን ስህተት እንደሰራን አናውቀውም። ነገር ግን ምንም ቢዝነሱን መቋቋማቸው ኦልሬዲ ፌል አድርጓል ኖኪያ። ይሄ ምናልባት የስትራቴጂ ነው። ሌላ የምንም ክፍተት አይኖርም። ኖኪያ እንደምናውቀው ምናልባት ስልክን ስናውቅ በኖኪያ ነው የምናውቀው ይሆናል። ኖኪያ ስትሮንግ ብራንድ ነበረ። ኖኪያ ኢቭን በኳሊቲም ችግር የለበትም። ነገር ግን ኢኖቬሽን ላይ አፕዴሽን ላይ አፕል ጋር ሊነጻጸር ስለማይችል ኖኪያ አውት ኦፍ ማርኬት ነው።
ኖኪያ ያለበት አሁን ስታንዳርድ ወይም ስታትስ ፖዚሽን ምንድን ነው ብላችሁ ካላችሁ አንደኛ የቻይና በጣም ብዙ ቻይና በጣም ቺፕ በሆነ ዋጋ የምታቀርበውን ስልክ እሷ 10 እና 100 እጥፍ ተመሳሳይ ዋት ዩ ኮል ላይክ ዳስተር ብለን የምንለው ስልክ ኖኪያ 10,000 ብር ይላል። ቻይና በ1,000 በ1,500 ይሸጣል። ስለዚህ ኖኪያ አውት ኦፍ ማርኬት ሆነ፣ አውት ኦፍ ፖዚሽን ሆነ ማለት ነው። ወደኛ ኢንዱስትሪ ስናመጣው ለምሳሌ ውሃን ስናይ ፕሪሚየም ኳሊቲ ስታንዳርድ የሆነ ቦትል ኳሊቲውን የጠበቀ ምርት ማምረት ነው ፖዚሽን ውስጥ የሚያስቀምጥ። በአጠቃላይ እነዚህ ነገሮች በሳይንስ ብንመራቸው ልክ እንደ የሌሎቹ ዓለም በደረሱበት ደረጃ መድረስ የሚያስችል ሞዴሎች ናቸው። ኤስቲፒ ሞዴሎች እነዚህ ናቸው። እነዚህ ሞዴሎች በነገራችን ላይ በጣም ብዙ ስኮላሮች እያዩቸው በጣም ብዙ ቢዝነስ ድርጅቶች እየመሯቸው ያሏቸው ናቸው። የኛ ቢዝነስ ግን የሚመራው አንደኛ ይህ ኮፒ ማድረግ ኮፒ ካት ትራፕ ማለት በነገራችን ላይ ሰንበዲ ዛጋ የሆነ ይከፍታል፣ እኛ ሄደን እንከፍታለን። የማናስበው ነገር ግን አንድ ነገር አለ። በነገራችን ላይ በጣም በእኛ ሀገር የቢዝነስ ስታንዳርድ ኮፒ ያደረግነው ስራውን ነው፣ ስትራቴጂውን ኮፒ ማድረጋችን። ከዛ ሄደ ኮፒ ታደርጋለህ፣ ፌል ታደርጋለህ። ኢንሄረንት ነው ይሄ። እኛ ስትራቴጂያችን ኢንፑት እንዴት ነው ጀነሬት የምናደርገው how we can process የሚለውን ነገር ማወቅ ያስፈልጋል። አውትፑቱን እንዴት ነው ማኔጅ የምናደርገው የሚለውን ነገር በአጠቃላይ ስትራቴጂያችን የኛ ካልሆነ ኮፒ ብናደርግ በምንም ተአምር በቃ ሰክሰስፉል አንዱ ወይም ደግሞ ተወዳዳሪ ለመሆን የምንሄድበት መንገድ ሮንግ ነው። ወይም እንደነ አፕል እንደነ ናይክ እንደነ ቴስላ መሆን ያስፈልጋል። አለበዛ ደግሞ እንደነ ሌሎች ለምሳሌ አሁን ቺፕ የሚባሉ ድርጅቶች አሉ። ይሄ በማስ ፕሮዳክሽን በማስ ሰፕላይ በማድረግ ሜኒ በቃ ካስተመር ብቻ መያዝና ብዙ አምርቶ ብዙ በመሸጥ ከቶታል ረቨኑ የተሻለ ነገር አገኛለሁ ብለው የሚያስቡ ድርጅቶችም አሉ። የኛ እንደዛ አይደለም። ከችግሩ የአማካሪ ችግር አለ። አማካሪ በመሰረቱ ለአማካሪ ከመክፈል ለደላላ ውስኪ መጋበዝ የሚመርጥ ነው። እኛ ባለሀብት አምሶሪ ሴዚስ እኔ በአማካሪ የሚመክረው ባለሀብት አለን ብያለሁ። እንግዲህ ልስሳትሽ ይሆናል። ብዙ ጊዜ ባለሀብቶች 1 2 3 ደላላ የሌለው ባለሀብት የለም። ባይዞ ይሄ ትሩዝ ነው። አንድ ባለሀብት ወይ 3 ወይ 4 5 ደላላ ሊኖረው ይችላል በየሀገሩ። አማካሪ ግን አንዴ ነው። እኔ እንደው እንደ ሀገር ግን የማደግ ራሱ እንዳናድግ ያደረገን ብዬ የማስበው ምን ታውቃላችሁ? የባለሀብቱ ችግር ነው። እኔ ባይዞ ፖለቲካ ብላብላ ሰምት ዛስበው ነው እንዴ። ባለሀብቱ እኮ በነገራችን ላይ አንድን ሀገር ቀጥ አድርጎ ሊይዝ የሚችለው ባለሀብት ለምን የቢዝነስ አይዲያ እኮ ጀነሬት ሲያደርግ ቢዝነስ አይዲያ ጀነሬት የሚያደርጉ ሰዎችን ሲያማክር ችግሮችን ለመፍታት ጥረት ሲያደርግ ነው። ደላላ የሚያማክረው ምን ያህል አገኛለሁ፣ ሌላ ምንም ጭንቅ የለበትም ደላላ። አማካሪ ግን እንደሱ አይደለም። ሌላው ቢቀር ለፕሮፋይሉ ይጨነቃል። በአጠቃላይ እኔ እኛ ግን የአማካሪ አድቫይዘሪ ኮንሰፕት ራሱ ስለሌለን እነዚህ ነገሮች አንቀበልም። ኦል ኢን ኦል ግን እነዚህን ብንጠቀም ዊካን በጣም የተለያዩ ብራንዶችን መፍጠር እንችላለን። እንደ በጣም ብዙ ቢዝነሶችን ብዙ ቢዝነስ አይዲያዎች አሉ። እኛ ሀገር የተሰራ ስራ የለም። በጣም ብዙ ሪሶርስ ያለን ብዙ የተማረ ዜጋም ያለን እውነት ለመናገር ነገር ግን ይሄ ኢንተግሬትድ ሆኖ የመስራት ባለሀብቱ የተማረው ፖለቲከኛው በጣም ባለመኖሩ እነዚህ ነገሮች አንቀበልምና አንዳንዴ እኔ እንደ ፐርሰናሊ ፊል አደርጋለሁ። እግዚአብሔር ይመስገን እኔ በሰራባቸው ተቋማት ጥሩ የሚባሉ ባለሀብቶች በጣም ዘመናዊ የሆኑ ናቸው። እነሱም ተጠቃሚ ናቸው ብዬ አምናለሁ። እኛም አቅማችን ያየንባቸው የተለያዩ ተቋሞች ሰርቻለሁ። እነሱን ሳላደንቅ አላልፍም። በአጠቃላይ ግን ኤስቲፒ ሞዴል ይሄን ይመስላል። ዶንት ኢግኖር ሞዴሎችን ኢንደብዙያቸው ኢንደብዝ ብናያቸው በነገራችን ላይ ብዙ ለውጥ እናመጣለን ብዬ አምናለሁ። ስላዳመጣችሁኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብሮነታችን እናሳድግ። እኔም እንድበረታታ ያው ላይክ፣ ሰብስክራይብ፣ ኮመንት ብታደርጉ መልካም ነው ብዬ አምናለሁ። ቢኮዝ አም ቴኪንግ ታይም። ሀሳብ ካለ ኮመንት ላይ ያስቀምጡልኝ። አመሰግናለሁ።